እንዴት ናችሁ? ሰላም ሰላም ነው። እንዴት ነው? ሙሉቀን ይበቃል። ዳኒን እናውራው እስቲ ትንሽ። እግዚአብሔር ይመስገን። እንዴት ናችሁ? በስላሴ ታምናለህ አይደል ዳኒ? ግን ልጠይቅ ነው የገባሁት። አይ ብዙ ጊዜ መልስ ሰጥ ያለው በጣም ለኔ በጣም መልስ ሰጣለና እስቲ ከመሰረታዊ ትምህርት እንጀምር ብዬ ነው። በስላሴ ማለት በስላሴ ታምናለህ? አዎ በስላሴ አምናለሁ፣ ግን ልጠይቅህ ነው። ስላሴ መጽሐፍ ቅዱሳዊ ነው ብዬ አምናለሁ፣ ግን አሁን ልጠይቅህ ማስረጃ ስጠኝ። አይ ችግር የለውም አብሽር። ለእኔ መልስ የምትሰጥ ዕብራይስጥ፣ ግሪክ ምናምን ነገር ማኒስክሪፕት ምናምን እንትን የምትል ስላሴማ አያውቅትም። እና አሁን ደቂቃ ትይዙለታላችሁ ጃቢር፣ ይህ ልጅ ማለት ነው። ኢንሻላህ እስቲ ስለ ስላሴ ነገረን፣ እምነትን አብራራል። በደቂቃ ውሰድና አቡኪ አለ አቡኪ አለ ኡስታዝ አለው። እስቲ ደቂቃ ያዝለትና ስለ ስላሴ አብራራ፣ ስለ እምነቱ ደቂቃ ላይ ያዝልዳልዬ። ያው ከላይ ይዘውለታል ኡስታዝ። እንትን ያስጀምሩልሃል። ድጋሚ ቀጥል። እሺ ቆይ አራት አስጀምረው። እኔ ልጠይቅ ነው የገባሁት። አረ ዕብራይስጥ ግሪክ አውቃለሁ፣ መልስ እሰጣለሁ ለወሂድ የምትል ሰው ስለሆንክ አሁን ጥሩ አጋጣሚ ነው። እንዲህ ስትመጡ ስትገኙ በሰራሁት ጥሩ አጋጣሚ ነው። ጥያቄ አይ ችግር የለም። በስላሴ መሰረታዊ እስቲ ደቂቃ ያዝለትና ከባይብል ከታሪክ ከምናምን የስላሴን ትምህርት አስተምር። ደቂቃ ያዝለት ወለታሉ ኡስታዝ ከእንደገና ልጠይቅህ ጀምርለት አሁን ስላሴ ላይ ጀምርና አይዞ አንተ አስተማሪ ስለሆንክ በጣም ነው የምንፈልገው የነበረው። ጥሩ አጋጣሚ ነው ይቺ። በል ጀምርለት። ጠይቁን ነው የሚለው እርሱና ልጠይቅ ነው የገባሁት። እንግዲህ ስለ ስላሴ አብራራ እያለኝ ነው። እኔ ግን ለመጠየቅ ነው የገባሁት። መጠየቅ ካልፈለጋችሁ ችግር የለውም። የምታምንበት ስለ ስላሴ አብራራ ጀምር። እየጠበቅን ነው። እኔ ልጀምርልህ። ምናልባት ጥያቄውን ከመለስክ በኋላ ብናወራ ይሻላል። ችግር የለውም። አስተማሪ ሲመጣ ጥሩ አጋጣሚ ነው። ይቺ አጋጣሚ ጥሩ ናት እና በምታምንበት ነሽ ነገረ ክርስቶስ ላይ እንወያይ። እኔ የፈለግከው ርዕስ ላይ ሌላ ጊዜ አውራኝ። አሁን ግን ልጠይቅህ ነው የገባሁት እያልኩ። አይ ጠይቁን ስላላችሁ ልጠይቅ ነው የገባሁት። ደቂቃ ስጠውና እንትን በለው። ደቂቃ ለምን ትሰጠኛለህ? ችግር የለውም። አቡኪም ስላለ ጥያቄ እናንተ ቤት እኔ እየጠየኩ አይደለም። በምታምንበትን ነገር እኔ በተውሂድ አምናለሁ። እኔ ስለ ተውሂድ ላውራ፣ አንተ ስለ ስላሴ አውራ። እኛ ቤት አሁን ስለ ተውሂድ ልጠይቅህ፣ ጥያቄ ልጠይቅ ነው የገባሁት። ጠይቀኛለህ። እኔ ስለ ተውሂድ አወራለሁ። ግድ የለህም። እኔ ስለ ተውሂድ አወራለሁ። ተውሂድ ላይ ትጠይቀኛለህ፣ በኢስላሚክ ኮንሴፕት ላይ ማለት ነው። እኔ ደግሞ ባይብል ላይ ጠይቀሃለሁ። አንተ ስለ ስላሴ አወራ፣ እኔ ስለ ተውሂድ አወራለሁ። ደቂቃ ስጠው። መተህ ጠይቀኛል እኮ ቤት ሲከፈት መጥቼ እጠይቅሃለሁ። ክርስቲያኖች ቤት መጥቼ ለምን እጠይቅሃለሁ? ሙስሊሞች ቤት አንተ ነህ የመጣው። ሙስሊሞች ቤት ቆይ እኔ የመጣሁትማ ጠይቁ ፈርተሃል ማለት ነው። እንትኑ ጥያቄ ጠይቅ። እሺ የፈለከውን ማለት ትችላለህ፣ ግን ጥያቄ ለመጠየቅ ችግር የለውም። አቡኪ አስተናግደው ልጅ በቃ አልፈለገም ማለት ነው። ጠይቅሽ። ሁለት ደቂቃ አለ። ጥያቄን ጠይቅና በሁለት ደቂቃ ላይ ተመለሰልህም አልተመለሰልህም እንመለከታለን። ከዛ ደግሞ አንተ ትጠየቃለህ ማለት ነው። ዳንዬ መቀጠል ትችላለህ። እሺ አመሰግናለሁ። ልጠይቅህ ከሱራ 61:14 ላይ ነው የምጠይቅህ እና በዛ አንቀጽ ላይ ሁለት ጥያቄዎችን ጠይቃለሁ። መክፈት ግዴታ ያስፈልጋል? እሺ ከፍትልሃለሁ። ጠብቀኝ ከፍትልሃለሁ። እሺ ያን ከፍትልህ ሁሉ 2 ሚሊዮን እናስገቡ። ያጀማ ታፕታፕ አድርጉ አንዴ እና ኮፒ ሊንክም አድርጉበት ሌላ ቀንም ስለሚጠቅመን
አለ ዳኒ እያመጣሁልህ ነው፣ ትጠብቀኛለህ። ውይይት ቢሆን አሁን እንዴት ልትሆን ነው ዳንዬ? በጣም ጥንቃቄ ማድረግ አለብህ። አሁን ክፈት ብትባል ኦልሞስት እንደ ደቂቃ እንትን ብለህ ነበረ። ፒሲውን ማብራት ስለነበረብኝ ነው ማስረጃ እንዴት ያው ለማንኛውም አሁን ከፍቻለሁ፣ አላነብልሃለሁ። ይታያል ይመስለኛል። አንብበው። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ፣ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሆኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላይቱም ካደች ይላል። እነዚያ ያመኑትም በጠላቶቻቸው ላይ አበረታናቸው፣ አሸናፊዎቹም ሆኑ ይላል። እዚህ ጋር የምጠይቀን በደንብ ስማኝና ከእስራኤል ጭፍራ አንዲቷ አመነች ይላል። ይቺ የእስራኤል ጭፍራ የትኛዋ ናት? መጀመሪያ ይህን ጥያቄ መልስ። ጥያቄ ይሄ ነው ማለት ነው። አንደኛው ጥያቄ ይሄ ነው። ከእስራኤል ጭፍራ አንዲቷ አመነች ይላል። ስንት የእስራኤል ጭፍራ አለ? አንዲቷ ጭፍራ የተባለችው ማን ናት? ይህን መልስ። ቆይ ጥያቄ አንዲቷ ጭፍራ የቷ ናት የሚለው ነው አይደለ? አሁን አንዲቷ ሲል ብዙ ጭፍራ አለ ማለት ነው አይደል? ሎጂካሊ እሱ አይደለም። ብዙ ጭፍራ አለ። እነማን ናቸው እነዛ ጭፍራዎች? አንዲቷ ማናት ማለት ነው አይደል? ያገባባል። አንዲቷ ጭፍራ ማናት ነው ጥያቄ፣ ወይስ ስንት ጭፍሮች ነው ያሉት ነው ጥያቄ? ያው ነው በቃ ሚዩት አድርግ። ይህን ጥያቄ ቀለል አድርገን እናስተናግድና ትቀጥላለህ። ሚዩት አድርግ በቃ ዳንዬ። አላህ ስብሐነሁ ወተዓላ ይህንን በሱረቱ አሊ ዕምራን ምዕራፍ 3 ከቁጥር 46 ጀምሮን በደንብ አድርጎ ያስቀምጠዋል። እነዛ አንዲት ጭፍራ ተብለው ያመኑ አካላት ተብለው የተቀመጡት ዑለማዎችም እንዳስቀመጡት፣ እንዲሁም ሙፈሲሮቻችንም እንዳስቀመጡት፣ እንዲሁም ቁርአን ላይ እንደተቀመጠው ሐዋርያቶች ናቸው። እነዛ ሐዋርያቶች ደግሞ አላህ ስብሐነሁ ወተዓላ በነዛ ሐዋርያትና በነዛ መንገድ ላይ የተከተሉ አካላትን በሙሉ እስከ ቂያመት ሰዓ ድረስ ሱረቱ ኒሳ ምዕራፍ 4 ላይ በተቀመጠው መሰረት እስከ ቂያመት ሰዓ ድረስ ጠላቶቻቸው ላይ የበረታን እናደርጋቸዋለን ብሎ አስቀምጧል ማለት ነው። ለምን ይህንን መንገድ እንደምከተል ላስረዳህ ዳንዬ፣ ከዛ ትቀጥላለህ። አንድ የመጨረሻ ዕድል ሰጥና ታወራና እንቀጥላለን። እኔ ይህንን መንገድ የምከተለው ለምንድን ነው? ይዘህ መጣኸው አካሄድ እንደዚህ አይነት መንገድ ነው እንትን ማለት የሚያስፈልገው። ያለበዚያ 1 ሰዓትም 2 ሰዓትም ብናወራ ይመቻል። ዝም ብለህ ነው የምታወራው። አሁን ይህን ጥያቄ ጠይቀሃል፣ አንድ ጥያቄ ጠይቀሃል፣ ተቀብለናል። ጥያቄ ትጠየቃለህ አሁን ማለት ነው። አንድ እድል ልስጥህና ማውራት ትችላለህ። አይ አልመለስክልኝም ምናምን ማለት ትችላለህ። አሁን አይ አልመለስክልኝም ምናምን ሳይሆን የጠየቅኩህ ጥያቄ የተረዳኸው አንዲቶች ናቸው አልከኝ አይደል? ግን ሐዋርያቶች ለመሆናቸው ማስረጃ የጠቀስክበት መንገድ ልክ አይደለም። አንተ የጠየቅከን ጥያቄ ምን ነበረ? አንዲቷ ማናት የሚለው ነው አይደለ? ቆይ እንዴት ነበር እየጠየቅኩ የነበረው? አንዲቷ ጭፍራ አመነች ሲል፣ ስለዚህ ማስረጃ የጠቀስኩት ካልሆነ ልናገር ስለ ጥያቄው። ጠያቂ ነህ ዳኒ፣ ጠያቂ ነህ። መልሱን አንተ ነው የምትሰጠው። እኔ ጥያቄውን ልናገር። እኔ መለስኩልህ እኮ። ቆይ እሺ፣ ጥያቄውን እኔ ልናገር ደግሞ። 1 ደቂቃ ብለኸኛል። 1 ደቂቃ ልድገመው ነው የምትለው ወይስ ጥያቄው ልድገመው ነው ወይስ? አልገባኝም። ጥያቄውን ለመድገም ነው የፈለግከው? ድጋሚ እንዴት መሰለህ የመለሰበት መንገድ ልክ አይደለም። የኔን ጥያቄ የተረዳው አልመሰለኝ ነው እንጂ የጠቀሰው ጥቅስ አለ። የጠቀሰውን ጥቅስ አይተዋል? ሱራ 3:46 ብሏል አይደለም? ሱራ 3:46 እንደዛ አይደለም ያለ 46 አይደለም ያለ። ቆይ እንደዛ አይደለም ያለ። ቆይ አንዴ ተረጋጋ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ጠቅሶልሃል። አውጣው። አውጣው። አንተ የከፈትከው ነው። አውጣው። ቅድም ስታወጣ ይቻላል። አውጣው ላሳይ። እኔ የቱን ልክፈትልህ? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 ላይ ያለውን ከፈተው። ጠቅሶልሃል እኮ አንተ አላዳመጥከውም በደንብ መልሶልሃልም። ኢሳ ከእነርሱ ክህደትን በተሰማው ጊዜ አለ። ከማን ነው ክህደት የተሰማው?
ከማን ነው ክህደት የተሰማው? ከእስራኤል ልጆች አይደለ አለ። ቆይ የከፈትኩልህ ነው ሱራ 3:52 ብለኛል። 52 ላይ ኢሳ ከእነርሱ ክህደት በተሰማው ጊዜ ከነማን ነው ክህደት የተሰማው? ከእስራኤል ልጆች ማለት ነው አይደለ? አዎ። ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያትም እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችን መስክራሉ፣ አምነናል አሉ። ከዛ በኋላ ፖይንቱ ያለው ቀጣይ ላይ ነው፣ ቁጥር 55 ላይ። ይህ የምታየው 52 ላይ 55 ላይ እያወራ ቢመጣና እነዚያ የተከተሉት እስከ ትንሣኤ ቀን ድረስ በእነዚያ በካዱት ላይ አድራጊ ነኝ አለ። በካዱት ላይ አድራጊ ነኝ አለ። እነዚያ የሚለው የአለዚነ የሚለው ወይም ደግሞ ዴሞንስትሬት ፕሮናውን አመልካች ተውላጠ ስሙ ማንን ነው የሚያመለክተው? ምን እነዚያ የሚለው አመልካች ተውላጠ ስሙ ወይም ደግሞ አለዚነ የሚለው እነማንን ነው የሚያመለክተው? የተከተሉትን እኮ እነዚያ ብሎ የሚለው ማንን ነው ተክቶ የመጣው? እነዚያ የሚለው ተውላጠ ስሙ ወይም ደግሞ አመልካች ተውላጠ ስሙ ማንን ተክቶ የመጣ ነው? የተከተሉትን ሐዋርያቶች እኮ ማንን የተከተለ? እንደ ግራመሩ ሂድና እንደ ኮንቴክስቱ ሂድና እነዚያ ብሎ የሚለው ማንን ተክቶ የመጣ ነው? 52 ላይ ያሉትን ነው ወይስ ሐዋርያቶቹን? ጥሩ። ስለዚህ ሐዋርያቶቹን ምን አለ ሲነግር አቡኪ እነዚያ የተከተሉ እነዚያ እስከ ትንሣኤ ቀን ድረስ በእነዛ በካዱት ላይ ድል አድራጊ ነኝ የሚል የለው አለው። ስለዚህ እነማን ናቸው እነዚያ የካዱት የበላይ ሆኑ በካዲዎቹ ላይ የበላይ ሆኑ የሚለው ሱረቱል ሷፍ ምዕራፍ 61 ቁጥር 14 ላይ እነማን ነው? ከእስራኤል ልጆች አንደኛው ጭፍራ አመነች፣ ሌላኛዋ ካደች። እነዚያ ያመኑት የሚለው እነማን ነው? እሱን ሲከተሉ የነበሩ ሐዋርያቶች እኮ ሐዋርያት በጠላቶቻቸው ላይ ምን አላልናቸው አለ? የበላይ አደረግናቸው ይላል። አበረታናቸው አለ። እነማንን ነው ስለነማን ነው የሚያወራው? ሐዋርያቶች። እሱን አሁን ሂስቶሪካሊ ልታሳየኝ ትችላለህ? ምን ማለት በምን ደረጃ? አሁን ቁርአኑ ጥያቄው ተመለሰ ማለት ነው። አሁን ጥያቄው ተመልሶልሃል። ሁለት ጥያቄ አለኝ ብዬ ነው የገባሁት። ተመልሶልሃል። አይ ሁለት ጥያቄ አይደለም፣ እንደዛ አይደለም። አሁን ጥያቄ ተመልሶልሃል። የአቡኪ ጥያቄ ተመልሶልሃል። ሐዋርያት ያለበትን እኮ ተቀበልኩ ብያለሁ፣ ግን አልተቀበልክም። አልመለስክም ነው ያልከው። አልመለስክም ነው ያልከው። አሁን ማስረጃውን መንገድ ልክ አይደለም ያልኩት ለምን እንደሆነ ልናገር። አይደለም። አሁን ጥያቄ ተመልሶልሃል። የመጀመሪያው ልንገርህ፣ የጠየቁበትን መንገድ ልንገርህ። ተመልሶልሃል። ቆይ አንዴ ተረጋጋ። ሁለት ጥያቄ አለኝ ብዬ ነው የገባሁት ብሮ። የመጀመሪያውን ጥያቄ ከተመለሰልህ ሁለተኛውን ጥያቄ እሱ ይጠይቅህና አንዱ አንቀጽ ላይ ነው ሁለት ጥያቄ አለኝ ብዬ የገባሁት። ለምን ሌላ እንትን እጠብቃለሁ? አንዱ አንቀጽ ላይ ሁለት ጥያቄ አለኝ ብዬ ነው ስገባ የሚገባሁት። ስለዚህ ጥሩ፣ ሁለተኛውን ጥያቄ ይቀጥል። ሁለተኛው ጥያቄ እሺ፣ ሁለተኛው ጥያቄ ስለተፈጠረ ነገር የሚያወራ ከሆነ ሱራ 61:14 ላይ ያለው ማለት ነው። ምክንያቱም የበላይ አደረግን ስለሚናገር የበላይ ግን በምን መልኩ ነው የበላይ? አሳይ። የበላይ ሐዋርያቶች የበላይ ሲባል በጦርነት በምናምን ነው ይላል። አይ በምንድን ነው የበላይ እኮ? በምንድን ነው የበላይ የሆኑት እኮ? አሸናፊዎች አበረታ ናቸው እኮ እንደዛ ይላል። በጦርነት በምናምን ይላል አንቀጹ። ላንብልህ ምን እንደሚል። እስቲ አንቀጹ የሚለውን እናንብብና በዛው ነው እየጠየቁ። አይ በጦርነት ብለኛል። አዎ ይላል። አሸናፊ የሚለው ነገር ሊትራሊ በጦርነት ነው ይላል። በጠላታቸው ላይ አበረታ ናቸው ይላል። አበረታ ናቸው እኮ ማለት ሂስቶሪካሊ አሸናፊዎች ይላል እኮ። በምንድን ነው የሆኑት? በጦርነት ነው ሆኑ የሚለው ጥቅሱ። በጠላት ላይ ብርታት አሸናፊዎች አደረግናቸው ይላል እኮ። በጦርነት ደረጃ ነው ወይ ነው ጥያቄው? አሁን ጥያቄ የተጠየቀው እሱን አንተ ንገረኝ። ሂስቶሪካሊ ያሳይ እኮ አንተ ነው ያልከው። አሁን ምን አልክ? በጦርነት ነው አልክ። ማስረጃ አለኝ አልክ። አሸናፊዎች ሆኑ ይላል አንቀጹ እኮ። አሸናፊዎች የሚለው በጦርነት ነው ወይ ነው? አይ በምንም ቢሆን መጀመሪያ ለተናገርከው ነው የፈለኩት። አዎ አለ አልከኝ። ጥቅሱ ላይ በጦርነት በምናምን ነገር አሸናፊዎች ሆኑ ይላል ወይ ጥቅሱ ላይ?
ጥቅሱ ላይ የሚለው እንደዛ አይደለም የሚለው እኮ ይላል ወይ ነው? አሁን አንተ ላይ ያልከው አበረታናቸው፣ አበረታቸው። ግን አሁን በጦርነት ነው ወይ ስለ አዎ አልከኝ። አዎ አልከኝ። ያ በጦርነት የሚለውን አንቀጽ እዛ ላይ የለም። ልክ ነህ እኮ ታዲያ ሂስቶሪካሊ ያሳያል። ምን ሂስቶሪካሊ ከምን ምንጭ ልስጥህ? ከምን ሂስቶሪካሊ ይሄ ነገር ሀፕን እኮ ከማን ቁርአን አሁን ክሌም እያደረገ ነው። ከምን ልስጥህ? ከምን ፈርስት ሴንቸሪ ላይ ሂስቶሪካል እኮ ሂስቶሪካሊ ከምን እኮ ከምንድን ነው ሂስቶሪካሊ ከምንድን ነው የሚሰጠው? ሂስቶሪካሊ ያሳይ። ባይኖርስ ምንድን ነው ችግሩ? ባይኖሩ ክሌሙ በቃ ኢንከልሽን በእንትን በአንዱ በቁርአን ብቻ የተደገፈ ነው ያለ ማስረጃ ማለት ነው። ምንም አይጠበቅብም። ታሪክ ላይ አንድ ነገር አልተመዘገብ ማለት ነገሩ የለም ማለት አይደለም። ኬብሮ የምትባል ከተማ አለች በታሪክ ውስጥ። ስለ ከተማ አይደለም አሁን ትልቅ ነው ኤግዛምፕል ነው የምነግርህ። አየህ መጽሐፉ ላይ ብቻ መኖሩ የግድ አንድ ነገር ታሪካዊ ለመባል ታሪክ ሁለት ነገሮችን ሶርስ ያደርጋል። አንደኛ አርኪኦሎጂን ነው፣ ሁለተኛ ደግሞ ትውፊት ነው፣ ትራዲሽንን ነው። ሂስቶሪ ላይ እና አርኪኦሎጂና እንትን ላይ ምንድነው ትውፊት ላይ የሌሉ ነገሮች ነገር ግን በመጽሐፍ የተመዘገቡ ነገሮች መጽሐፉ ትክክል እንዳልሆነ ማስረጃ መሆን ይችላል ወይ? በመጀመሪያ ደረጃ እንዴት ልመልስ ለምሳሌ አሁን የጠየቀኝ አንድ መጽሐፍ ላይ ተዘግቦ ያለው ነገር ክሌሙ ስለ ቀድሞ ስላሉ ነገሮችን አውርቶ ከሆነ ሌሎች ዘገባዎች ላይ ከሌለ ታማኝነቱ በጣም ነው የሚቀንሰው። ሂስቶሪካል ማስረጃ መሆን አይችልም ነው እኮ የምልህ። አንተ እኮ አንተ ነህ ሂስቶሪካል ያልከው። ሂስቶሪካል አሁን ለምሳሌ ሂስቶሪካል ያለ ነገር ነው አይደል? ሂስትሪ ኤቪደንስ ነው ወይስ ኢንፎርሜሽን ነው? መረጃ ነው ወይስ ማስረጃ ነው? ታሪክ ሂስቶሪካሊ አንድ ነገር ሀፕን እንዳደረገ አይደለም የጠየቁ ጥያቄ። ታሪክ ማስረጃ ነው ወይስ መረጃ ነው? ጥያቄው መልስልኝ። ምን ታሪክ መረጃ ነው ወይስ ማስረጃ ነው? ታሪክ መረጃም ነው፣ ግን እንደ መረጃ ነው ወይስ ማስረጃ ነው? ማስረጃ ነው ታሪክ። ታሪክ ማስረጃ ነው ታሪክ። ቆይ እንደ ማስረጃም ሊቀርብ የሚችልበት ሁኔታ ማስረጃ ነው ወይ ነው ያልኩ? ማስረጃ ነው ወይ ታሪክ? ታሪክ መረጃ ነው አልኩ። መረጃ ነው። ስለዚህ መረጃው ትክክልም ሊሆንም ይችላል ላይሆንም ይችላል። ኤቪደንስ ሊቀርብ ይችላል። ትክክልም ላይሆንም ይችላል። ለምሳሌ 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባለው የዳቪንቺ ኮድ የተጻፈበት ማለት ነው። ዘ ሴክሬት ኦፍ ዶሴ የሚባል ከመቅደላዊት ማርያም ጋር ኢየሱስ ተጋብቶ ሳራ የምትባል ልጅ ተወለደች የሚል 4ኛው ክፍለ ዘመን ላይ ዘ ሴክሬት ኦፍ ዶሴ የሚባል መጽሐፍ ላይ ተገኝቷል። ለምሳሌ ታሪኩ ትክክል ላይሆን ይችላል ማለት ታሪኩ ላይ ኢንፎርሜሽን ነው ያገኘ ነው እንጂ ኤቪደንስ አይደለም የሚኖረው። ማስረጃ ሳይሆን መረጃ ነው የምናገኘው። አሁን ጥያቄ የምጠይቅ መረጃው ትክክልም ላይሆንም ማለት እኔም ለምሳሌ እንዲህ ልበል። ለምሳሌ እነዚህ አሁን ክርስቲያኖች ናቸው ብልህ አንተ አይደሉም ብለህ የምትከራከርበት መንገድ እንዴት ነው? ሐዋርያት ነው የሚለው ሐዋርያቶች ክርስቲያኖች ናቸው ብዬ ብሞግት ነው። ሐዋርያቶች ክርስቲያኖች አይደሉም ሲጀመር። እሱ አይደለም አሁን ነጥቡ ያመጣው ነገር የቁርአኑ አንቀጽ ላይ እነዛ አበረታናቸው የሚለው ሐዋርያትን ነው። እስከምን ድረስ አለ? እስከ ትንሣኤ ቀን ድረስ አለ። ዛት ሚንስ እስካሁን ድረስ ስትመለከተው የሐዋርያት በኢየሱስ ያመኑት ሐዋርያት እስከ ትንሣኤ ቀን ድረስ በነዛ በአይሁዳኖች ላይ በርትተዋል። በስምም በዝናም በጥሩ ስነ ምግባርም እየታወሱ ይኖራሉ ለማለት የተፈለገው እንጂ እኔ ግን አስ ኤቪደንስ ማለት ነው ክርስቲያኖች ናቸው የሚል ኢንተርፕሪቴሽን አይቻለሁ። የለም ተፍሲሮች ላይ አታገኝም። ተፍሲር ላይ አታገኝም። አብደላ ዩሱፍ አሊ ነው ያስቀመጠው። አብደላ ዩሱፍ አሊ ነው ያስቀመጠው። ያንን ደግሞ ቶታሊ ሮንግ ነው። ሁሉም ዑለማዎች አይቀበሉትም። ራሱ አብደላ ዩሱፍ የዛሬ 25 ዓመት ወይ 30 ዓመት በምን አረጋገጥ ካንተ እንግዲህ ራሱ የጻፈው አብደላ ዩሱፍ አሊ ነው። በሮማን ኢምፓየር ውስጥ በሮማን ኢምፓየር ውስጥ አብደላ ዩሱፍ አሊ ምን አለ? በሮማን ኢምፓየር ውስጥ የነ ጳውሎስ ትምህርት በሮማን ኢምፓየር ውስጥ ዶሚኔት በማድረጉ የተነሳ ያን ያሳያል ብሎ ያስቀመጠው አብደላ ዩሱፍ አሊ ነው የተረጎመው። በተረፈ ሙፈሲሮቹ በዚህ መልኩ አላስቀመጡም። ካስቀመጡ አውጥተህ ታመጣለህ ማለት ነው። አውጥተህ አሳየን። አሁን የቅርብ ሙስሊም እሱ አይደለማ ምን ኢንተርፕሬት አይደለም። ሙፈሲሮቹ ጥንት የነበሩት ይህንን አንቀጽ በዚህ መልኩ አሁን አንተ ባስቀመጥክበት መልኩ የፈሰሩትን ያስቀመጡት ካሉ ታመጣለህ። የአብደላ ዩሱፍ አሊ ደግሞ ትራንስሌሽን ነው እንጂ እኮ ተፍሲር አይደለም። ሲጀምር ተፍሲር አለ። ክርስቲያን ናቸው አሁን ሰፖርት ያደረጉት ክርስቲያን ናቸው የሚል ተፍሲር አለ ማለት ለምሳሌ ሞደርን ማለት ኖ ሞደርን አይደለም። ኢብኑ ከሲር፣ ኢብኑ አባስ፣ ጀላሌን ምናምን ያስቀመጡት ካለ እሱ
ያው ማስረጃ ሰጣለሁ። ኢብን አሹር አለ 19ኛ ሴንቸሪ ስኮላር የነበሩት ማለት ነው። አሁን እነሱ በል አውቂ በደንብ አድርጎ መልሶላል። አውቂ ደግሞ አንተ ደግሞ በተራ ጠይቅ እስቲ። ፈልገህ ነው ኢብን አሹር አለ። ቆይ ስሙን ኢብን አሹር እከፍትልሃለሁ። ኢብን አሹር መጽሐፉ ምንድን ነው? መጽሐፉ ላይ ነው እያልኩ ያሉት። የተፍሲር መጽሐፉ ስም ምን ይባላል? እኔ በአረብኛ መጽሐፉን ስም ማወቅ ምን ይሰራልኝ? መጽሐፉን ስም ነገር ነው። እንግሊዝኛ ትራንስሌሽን ነው ያነበብኩት። የመጽሐፉን ስም ሳይሆን የተፍሲር ዌብሳይት ላይ ተፍሲሩ። ቆይ አዳምጠኝ። የተፍሲር ዌብሳይቶች አሉ። እዛ ላይ ነው ያነበብኩት። የመጽሐፉን ስም ማወቅ አይጠበቅብኝም። ማስረጃ ስጠኝ። መጽሐፉን ግን አሁን አሳያለሁ። ተፍሲሩን አሳያለሁ። ከፍቼ ዌብሳይቱን የመጽሐፉን ስም ምን ይሰራልኛል? ብራዘር በቃ መጽሐፉን ማታውቀው ነው። እሺ ቀጥል አቡበክር። በቃ ዳንዬ አንድ ትልቅ የሆነ ሂስቶሪካሊ ማስረጃ አታሳየኝም ማለት ነው። አመሰግናለሁ። እሺ ዳንዬ አሁን እኛን ጥያቄ እንጠይቀንም በዛ ስለተስማማን ማለት ነው። ኧረ በለ እኔ እኮ ነገር ይሰራው ያንተ ስራ ነው። እኔ ታውቃለህ፣ እኛ ቤት ያጋጥማቸው አውቃለሁ። በቃ ማለት እንደሚንተባተቡልህ አውቃለሁ። ሌላ ቦታ ላይ አሁን ይሄ በቃ መላሽ ነው። በቃ አፖሎጂስት ተብሎ የኔን ኦዲዮ እየወሰደ መልስ ይሰጣል። ቤቱ አሁን ገብታችሁ ብታዩት እንደዛ ነው። ግን ቁልፍልፍ ነው ያለው አፉ አይተህ ከሆነ ማለት ነው። እኔ በዚህ አጋጣሚ ስላሴ ላይ በጣም ወደታች ስትወርዱ ስላሴ ላይ በቃ ሲመልስልኝ ስላሴ ላይ ለማወራው ነገር በቃ መልስ እየሰጠ ይዛያል እና መሰረታዊ ነገር ነው። እስቲ ደቂቃ ይሰጠውና ያወራ ተብሎ ነበር። አሁን እንዳይጠየቅ ነው ሮጦ ያመለጠው። አቡኪ እንዳልጀመርኩ እየተንቀጠቀጠ ነበር ልጁ። አዎ ደግሞ ቢናድድ ወይ ቢሳደብ ምን ቢል ደግሞ አስተማሪ እንደሆነ ስለሚያውቁ እንትን ነው ውርደት ነው እንደሚዋረድ ያውቀዋል። ስለዚህ ገብቶ ምንድነው እስቲ ተወያይ ምናምን ነገር ስትለው ምናምን ነገር እኔ ጥያቄ ነው ለመጠየቅ ገባሁት አለ። ልክ ደግሞ የቁርአን አንቀጽ ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ላይ ስትጠቅስለት አይ እንደዛ እንትን የለም ምናምን አለ። ምንድነው የምፈልገው መልስ ተሰጥቶ የለ ወይ ስትለው ደግሞ ሂስቶሪካል አለ። እሱ ሁለተኛ ጥያቄ ነው ስትለው ሁለተኛ ጥያቄ ለመጠየቅ ነው የመጣሁት አለ። እሺ በቃ ሁለተኛው የሚመለስለትና አቡኪ ይጠይቀዋል ብለን ደግሞ ድሉን ስትሰጠው ደግሞ ተመልሶ ደግሞ አሁን ምን አለ እሺ ብሎ እያወራ ምናምን ነገር ላጥ ብሎ አመለጠ ማለት ነው። አቡኪ ቀጥል። ቪዲዮ ሰው ላይ ቪዲዮ መስራትና እንትን ማለት አንድ ያለው ቀጥል ጄ ሲጀመር ለመሸወድ የሞከረው ነገር የኢብኑ አሹር አተሕሪር ወተንዊር የሚባል መጽሐፍ አለ። ክርስቲያኖች ናቸው ሳይሆን ነሷራ የሚለውን ወደ 3 ከፍሎ አስቀምጠዋል ትርጉሙን። ያ ነው እና አንዳንዴ ይገርማቸዋል። እነዚህ መጽሐፍቶች እኮ እኛ ጋር የሚነበቡ ናቸው እንጂ እንደናንተ እንትን የምንላቸው መጽሐፍቶች አይደሉም። ምናልባት ክርስቲያን አቃቢያን ቪዲዮ መስራትና እኔ አሁን በጣም እየገረመኝ ነበር። ምንድን ነው ቪዲዮ መስራትና እዚህ ገብቶ ማውራት አንድ አይደለም። እዚህ ቀጥታ ነው፣ ምንም እንደዚህ ነው ምናምን የምትጠይቁት ምናምን ነገር የለም። በስላሴ ዙሪያ ና ገብተህ አውራ፣ እኔ በተውሂድ ዙሪያ አወራለሁ አለ ኡስታዝ። በጣም በቃ በደስታ ነው። አንደኛ የሆነ ክርስቲያን ቤት ይሄ እንደዚህ ነገር ቢያጋጥም በደስታ ነው የምትቀበል። አይ አልፈልግም፣ ኦኬ እንደዛ ከሆነ እኔ ጥያቄ አስተናግድሃለሁ፣ ከዛ ደግሞ ትቀጥላለህ። አይ እሱንም አልፈልግም። ብቻ ያሳዝናል። 2 ሚሊዮን ታብታብ ሙሉት ኢንሻአላህ። እንዴት ነው ጃ አለ ኖ አቡኪ በመቀጠል ትፈልጋለህ? ትቆያለህ? አይ 10 ሺህ ብናስመለምለው ጥሩ ነው ጃ። አይ ቶይ እንትን ይሄ ላጥ ነው የሚለው 100 ሜትር ነው ላጥ ነው ያለው። ውቭ እኮ ነው ያለው። እኔ ራሱ እንዴት እንደሆነ እንጂ ከዛ ራሱ ሲወጣ ቤት ከሰው ጋር ተጋጭቷል ብዬ አስባለሁ። ሲወጣ ማለት ከዚህ ፍጥነቱ እዛ ራሱ ልክ ከዚህ ወጥቶ ሲገባ ከሰው ጋር እንዳይጋጭ ይፈርቻለሁ። በቃ ለዛሬ ይብቃን፣ አይሻልም? ይብቃን። ሁሱም ስላለ እሱ ስለሚያምሽ ወደዛ መገልበጥ ይችላሉ። ለዛ እናድርግ እና አሪፍ ቆይታ ነበረን ለዛሬ። እንግዲህ መልካም ስራችሁን አላህ ይቀበላችሁ፣ እኛንም አላህ ይቀበለን።
ለዛሬ ይብቃን። በዚህ ሰላም አንዴ ጃ እሺ ሱራ የሆነ ኮሜንት አይቼ ነው ያስገባው። ደስ ብሎኛል ፋይናሊ። ኦኬ የምትለው ነገር አለ? አዎ የምር በጣም ብዙ ጊዜ ጠብቄ ነበር እዚህ ላይ ለመግባት ማለት አሩ ነው ድሉን አግኝቼ አላውቅም። ማለት ሙስሊም መሆኑን ማውራው ጠፋብኝ። ኦኬ ጥያቄ ካለ ሀሳብ አስተያየት ካለ የምትፈልገውን ነገር አንድ እድል እንስጥ። የመጨረሻ ሰው መዝጊያ ጥያቄ ማለት የሆነ ስምና ላይ ምንም አይነት ጥያቄ ላይ ምክንያት ጥያቄ የነበረኝን እንዳለ መልሶልኛል አንብቤው። በፊት የነበርኩበት ስትጠይቅ እንደ ባለጌ ስለምትታይ ይሆናል። መጽሐፉንም ስታነብ ግራ የሆነ ሁለት ሀሳብ ነው የሚሰጥክ። እስልምና ላይ ግን መጥቼ አንብቤው አንድና አንድ መንገድ ነው፣ እሱ አንድ አምላክ። ምንም ጥያቄ የለኝም። ኦኬ እሺ እኮ እንዴት ነው ጥያቄ የለኝም ማልከን? ከሀሳብህ ምንድን ነው? አሮ ነው አሁን ልትወጡ ነው መሰለኝ፣ ግን ነገም ቢሆን ገብቼ ማለት አይ ኖ እንደዛ ሳይሆን አረ ነገ እኛም መኖራችንን እኮ እርግጠኛ አይደለም አንተንና ምናልባት አንተ ጥያቄዎች ተመልሰውልኛል፣ ሙስሊም መሆን እፈልጋለሁ፣ ብሰልም ደስ ይለኛል፣ ከእናንተ መካከል አንድ መሆን እፈልጋለሁ ብትል እኛም በጣም በደስታ ነው የምንቀበለው። እኔም ደስ ይለኛል፣ አሁንም ቢሆን ደስ ይለኛል። ኦኬ ስለዚህ ሻሃዳ ትይዛለህ? አዎ ኦኬ ማሻአላ። ጃ እንትን አስቀጥል ኢንሻአላህ። ቲያሲዘው ራስህ ስለሆነ ያስገባከው ቀጥሉ፣ ችግር የለውም። ኦኬ እሺ እኔ የምለውን ቃል ተከትለኝ ትላለህ ሱራ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ ዓብዱላሂ ወረሱሉሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን የተናገርከውን ቃል እኔ በአማርኛ አድልሃለሁ፣ አንተ ያው ምን እንዳልክ እንድታውቀው ማለት ነው። ያው ያልከው አላህን ስብሐነሁ ወተዓላ አንድ አምላክ መሆኑን ከማንም አካል የጠራ የሚመለክ ብቸኛ አምላክ መሆኑን እመሰክራለሁ። ነብዩ መሐመድም የዛ የአንድ አምላክ መልእክተኛ መሆናቸውን እቀበላለሁ። በተመሳሳይ ደረጃ ነብዩ ኢየሱስ ክርስቶስም የዛ የአንድ አምላክ ባሪያና መልእክተኛ መሆናቸውን እቀበላለሁ ነው ያልከው። ይሄ ኢንትሪ ነው፣ መመዝገቢያ ነው። ወደ እስልምና ስትገባ የምትመዘገብበት ነው። ከዚህ በኋላ ግን ከአንተ ብዙ የሚጠበቁ ነገራቶች አሉ። ኢንሻአላህ አላህ ያግዝህ። ዛህራ ብትኖር ጥሩ ነበረ። የሰለምቴዎች ግሩፕ ትከተህ ነበረ፣ በደንብ ያጠናክሩህ ነበር እና እዛ ኦኬ አለቆ። እሺ በቃ ዛህራ የሚለውን አካውንት ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛህራ የሚለውን አካውንት ጻፈላት በውስጥ በኩል ሱራ በደንብ እንትን እሷ የሰለምቴዎች ግሩፕ ስላለ እዛ ተከታለች፣ በደንብ ትማራለህ፣ ብዙ ነገር ታውቃለህ ብዬ አስባለሁ። ኢንሻአላህ አላህ እንኳን ወደዚህ እንትን መራ። እሺ ጃ ስም አውጣለት። ስምህ እንዲቀየር ትፈልጋለህ ወይስ? አዎ ኦኬ ጃ ቢኖዱ ስም ቢያወጣልህ ጥሩ ነበር። ጃ አለ። ኦኬ እሺ ማን ብለን እንሰይመው? ያ ጀማ ዛህራ ብትሆን አይሻ ነበር የምትለው ያገኘችው ስም። እሺ ሙሐመድ ማለት በጣም የሚገርም ስም ነው። ባይዘዊ ሙሐመድ ማለት ከስራተል መሐሚድ ያለው አካል ማለት ነው። በጣም ምስጋና የሚደረግለት አካል ማለት ነው። እና አላህ Subhanahu Wa Ta'ala ሰዎች ሁሉ የሚያመሰግኑ ሲያዩ ማን ሙሐመድ ግርማ
መሐመድ ግርማ ማሻአላህ 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 ማሻአላህ። ስለዚህ አላህ Subhanahu Wa Ta'ala ሰዎች ሁሉ ሲያዩ በአንተ አንተን የሚያመሰግኑ አይነት ሰው አላህ ያድርግህ። ብቁ ሰው ለሁሉ ነገር የምትሆን አላህ ያድርግህ። እንግዲህ ዛሬ መጨረሻ መዝጊያችንን አንድ ወንድማችንን ወደኛ በመቀላቀል አልহামዱሊላህ ፍሬያማ የሆነ የዳዕዋ ጊዜ አሳልፈናል። እኔ እንግዲህ በዚሁ ልዝጋ። ሱብሃነከላሁ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሱራ አውራት ዛህራን ጃይ ሰላም አለይኩም። በቃ ወአለይኩም አሰላም ወራህመቱላሂ ወበረካቱ።